ወርቅ ያኖሯት የሳሎን ጌጥ አበባ ወይ ታስተምረው ልቤን የፍቅር ፊደል መልኳ ቀለሙ ነክቶ ከቲክቶክ ጌም በኋላ ምን ተፈጠረ ልንባባለው። እንግዲህ ጌሙን እንዳያችሁት በጃኒና በሄለን ወርቅዬ መካከል የተካሄደው ጌም ማታ በቃ ሌላ ታሪክ ውስጥ ነበረ። ከዛ በኋላ ግን አሸናፊነቱን ያሁላችሁም ስለሰማችሁት አልደግምላችሁም። 2-2 በሆነ ውጤት ተጠናቋል ጨዋታው። በጣም ደስ ብሎናል። ሄለን ወርቅዬ ግን በጣም ደስ ነበር። ግን ጃኒ መጀመሪያ ስትጀምር እንዴት እንደጀመሩ ልንገራችሁ። የምሬን ነው የምነግራችሁና መጀመሪያ ጃኒ ስትጀምር ኢንግማ የሚባለው ሰው በጣም ፈርታው ሄለንን ስታስቦቀቡቃት ነበር። ማለት በቃ ማላቀው ጊፍተር እንሰጥሽ አልፈልግም ምናምን ብላ ጓገጭ ስትል ነበረ ጃኒ። ይሄ ግን ነጥብ ለማስጣል ሆን ብላ ታስፈቅባት ፈልጋ ነው። ሄለን ወርቅዬም ትንሽ ፈራ ምናምን አድርገችና ምን ማለት ነው ምናምን ነገር አለች። ግን እኛ አልፈነዋል። ከዛ ደግሞ የሷ መከታ አዶናይ አጠገቧ ሆኖ አታችሁት። ረመዳን ይመችው። የሚገርም ነገር ነበር። ከጨዋታው በኋላ ደግሞ የተፈጠሩት ነገሮች ተቀወጠ። ምን ተባለ? አዎ እሱማ ምንድነው ታዲያ አዲስ ነገር አስመሰልሽው ካላችሁ 28000 ሰው ባለበት ንግስቷ በወርቅ ያኖሯ ያው ማለት ተረጋገጠ ማለት ነው። እና ጌሙን ከ80,000 በላይ ሰው ያየው። ከዛ ትዝ ይላችሁ ከነበረ የቤታዩና በማሜ ውድድር በነበራችሁ ሰዓት ልክ አስታውሳችሁ 100,000 እና 90,000 ምናምን ሰው ነበረ ላይቭ ላይ። እና የዛኔ ምን ተባለ? መሸነፏን ላለማመን ምናምን ነገር ምን አሉ እንትን እንድሬ ይባላል። ሰው ገዝታ ነው፣ ቪወር ገዝታ ነው፣ ጊፍተር ገዝታ ነው፣ ታብ ገዝታ ነው ተባለ። እና አሁን የጃኒ ጊዜ ምን ነው ዝም አላችሁ? 80,000 ሰው ቁጭ ብሎ ጌሙ ሲከታተለው። ገና ጌሙ ሳይጀምር 53,000 ሰው ቁጭ ብሎ ነበረ። ልክ ጌሙ ሲጀምር 80 ምናምን እኔ ኢትዮጵያ እኔ 80,000 ሰው ቁጭ ብሎ ላይቭን ሲከታተል ነበረ። ታቡ ደግሞ ወደ 11 ሚሊዮን ተጠግቶ ነበረ። ሶ አሜዚንግ ነበረ በጣም ጌታም በጣም ትወዝ አሜዚንግ በቃ ከምነግራችሁ በላይ። እና ምን ልትፈልገሽ ነው ታዲያ አሁን ካላችሁኝ የጃኒና የአዶናይ ጉዳይ መስመር እየያዘ አይመስላችሁም? ባለፈው የቤተሰብ ትውውቅ አረጉ ቶቶት ላይ ያን በመሰለ ከዛ በማያገባው ኢትዮጵያ ሕዝብ ገብቶ ምን አለ ልብሱ እናትየዋ ልብሷን በዚህ ገብቶ በዚህ ወጥቶ አሉ። ግን አስባችሁታል? የአዶናይ እናትና የጃኒ እናት እድሜያቸው እኩል አይደለም። የመጡበት የባህል ምንትን አንድ አይነት አይደለም። የምሬን እኮ ነው የምነግራችሁ። ባህላቸው አንድ አይነት አይደለም። ያቺ በጣም ሞደርን ከሆነ ፋሚሊ ነው የመጣችሁ የአዶናይ እናት። የጃኒ እናት ደግሞ በጣም የትራዲሽናል ካልቸራል የሚባለው ኢትዮጵያዊነት ያለበት ያኛው ኢትዮጵያዊነት የለም እያልኳቸው አይደለም። ግን በቃ ራሳቸው ባላቸው ቀለምና በሚችሉት ምናልባት ለአሰራጭ ጸጉር ስትባል እምቢ ብላን ይችላል። አሁን ለምሳሌ የኔ እናት እንገራችሁ። የኔ እናት እማዬ ምን ልስራልሽ አትሰማም። እማዬ ምንም ነው የማሰማው። ስለዚህ ምናልባት ይቺም ልጅ እናትየዋ እንደዛ ብላት እኔ እንደዚህ ሆኜ እሄዳለሁ እባክሽን ብላ ሚዲያ ምንም ያረፉት ነገር የለም ሴትዮዋ። ስለዚህ ያላቸው ነገር ፋፈሽ ብሎ ነው የመጡት። ችግር ብዬ ግን ማሰባው እኔ ያልተመቸኝ እሱ ፓርት ላይ ምን መሰላችሁ? ልጅ ይዘው ይመጣ እናትየዋ አክስቲዋ ናቸው መሰለኝ እሳቸው ልጅ ይዘው መምጣታቸው ነው እንጂ ከዛ ውጪ ሰው ሁሉ ባለውና በሚችለው ቀለም ነው እንጂ የሱ እናት ሞደርን ስለሆነች እኔ እናት ሞደርን ትሁን ማለት አይቻልም። ምክንያቱም ሁሉም የራሱ ቀለም አለው፣ የራሳቸው እድሜ ጋፕ አላቸው፣ ያደጉበት ባህል አለ። ሁሉም ነገር በራሱ ልክ ነው የሚመጣውና በዛን ልክ አስፍተን መናገራችን አግባብ ነው ብዬ አላስብም። በዛ ሁሉ መሀል ግን ጃኒም አልፋ ያንን ፕሮግራም የመሰለ አሳይታውን አሁን ደግሞ 28,000 ሰው ባለበት ቁጭ ብላ ሰማዋለች። ቀጣይ ቀለበት አላፍቃችሁም ወይ? እኔ ጣውሪ ናፍቀኝና እስቲ የምትጠብቁ ኮሜንት አድርጉ፣ ፍቅራችሁን አሳያችሁ። ጃዬ አሸንፋለች። እንግዲህ እንትን እኮ ነው አንዳንዴ ሰው ምን ይመስላል እና እናንተ ስለነሱ ህይወት ምን አገባችሁ ይላል። ግን የሆነ ፋን አለ፣ የሆነ የምታዩት ነገር አለ። በዚህ ሰዓት ደግሞ ብዙ የሚያስጨንቅ ነገሮች ባሉበት በእነሱ ካልተዝናና በማን እንዝናናለን? ከዛ ደግሞ አስቡት ካሉና በኋላ ይመጡ ላውጦች ጆን ዳንኤል ጋር ብትመለከቷቸው ያሉት ነገሮች ከናዩ ጋር ያላቸው ነገሮች
እንደዚህ አይነት ሮማንቲክ ነገሮችን አይተናነቅም ነበር። ሰው አዶናይ ግን ይመቸው ጨዋታውን ጸዴ ነበር። ሁሉ ነገር ጸዴ ነው፣ ተመችቶናል። ሌላ ነገር ቀለበት ደግሞ በቅርቡ የሚያስሩ ይመስለኛል እና እሱንም በጉጉት ነው የምንጠብቀው ነው የምላችሁ። ሌላ ነገር ደግሞ የማወራችሁ ነገር ምን መሰላችሁ? የቴዲን አልበም አወጣን ያሉት ሰዎች ሰምታችኋል። ግን ይመቻቸው። 24 ሰዓት ውስጥ 1 ሚሊዮን ቪው አግኝተዋል። ይመቻቸው። ነገር ግን ዘፋኞቹ የራሳቸውን አቅም አላቸው፣ የራሳቸውን ውበት አላቸው፣ የራሳቸውን ቀለም አላቸው። ዛሬ ምን ቀለም ደጋገምሽ? አዎ፣ ግን እኔ የሰዎች በራሱ ቀለም ቢያቀርብ በጣም ስኬታማ ሰው ይሆናል ብዬ ማስብ ሰው ነኝ። የምሬንም ነግራችሁና ሁላችሁም ባላችሁ አቅም ተፍ በሉ፣ ቀለማችሁን እወቁ። ቀለማል ጥቁር ነጭ ምናምን ሳይሆን ያላችሁ ወዝ ምንድነው ስታደርጉ የሚያምርባችሁ ምንድነው መደረግ ያለበት የሚለው ነገር የሰዎች ከተረዳ በጣም ትልቁ ስራ የሚሰራው እዛ ጋር ነው። ያበዛሽ ካላችሁ ሁላችሁም በራሳችሁ ቀለም ስሩ። የናደናይ ልጅ ወሬዎችን ጠርቀምቀምቀም እያደረኩኝ እኔታችሁ ምናሉ ሾው ብዬ የጀመርኩላችሁ ሾው እንቀጥላለን፣ አናቋርጥም። ብዙ ነገሮች እንዲያንገጫገጩን ነው። ቪዲዮ ለፍተን ሰርተን እየታዩ አይደለም፣ ላይክ የተደረገ አይደለም። ፕሊስ ባካችሁ በቃ እስቲ እኔ አላለቅስም፣ እግዚአብሔር አላለቅስም፣ ግን በቃ እስቲ እንዲህ ላይክ ከማድረግ ጀምሩ። ጌታን ቪዲዮ በሰት በጣም አድካሚ ነገር ነው፣ ለእናንተ አይገባችሁም። ግን ፕሊስ ባካችሁ በቃ ይህን ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። በጣም እንድሰራ ጎበዝ በርቺ ብላችሁ ፖዚቲቭ ኢነርጂ ነገር ስጡኝ እስቲና ማለት ኢነርጂ ስጡላችሁ። በቃ ኮሜንት ላይ በጣም ጎበዝ በርቺ፣ ከዚህ የተሻለ እንጠብቃለን፣ ደግሞ እንደዚህ ብትሰሪልን፣ እንደዚህ አይነት አይዲያዎችን ካንቺ እንጠብቃለን፣ እንደዚህ ነገሮችን ብላችሁ ጠይቁኝ። እኔ ቤቴ ክፍት ነው፣ ቤቴ ክፍት ነው። የፈለጋችሁት ነገር ነግራችኋለሁኝ። ግን እናንተ ቪዲዮ ስለቅ ባካችሁ ቶሎ እዩት። እኔ ማጠቅማችሁን ነገር አለ። እሺ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በዛው ልክም ደግሞ ሰብስክራይብ የምታደርጉ ላይክ የምታደርጉ ሰፖርቲቭ ኮሜንቶችን የምትሰጡኝ ቤተሰቦችም እንዳላችሁ ሁሉ አዲስ የምትመጡ ፋሚሊዎችን በዚህ አይነት መንገድ ብንቀጥል ደስ ይለኛል። ምን አልሽልኝ ነው ወዳችኋለሁ።